ሁሌ ይታረቃሉ ግን እነሱ ያው ናቸው። በአፋን ኦሮሞ ምን ይባላል ይሄ? ነጋ ኬሰን ያከም ጅርቱ። ዛሬ እስኪ ለየት ባለ መልኩ ደግሞ ስለ እርቅ እናውራ። ርዕሱ ላይ እንዳያችሁት ዛሬ ስለ እርቅ ነው የምናወራው። ይህንን ነገር በአማርኛም በኦሮምኛም ማወቃችሁ በጣም ነው የሚጠቅማችሁ። ባይዘው እርቅ መጀመሪያ ሲችን ቃል እናያት። እርቅ ረሳሁት መሰለኝ። ሰብስክራይብ አድርጋችኋል ግን ሰብስክራይብ ላይክ ጎተኒቶ ላይክ ሰብስክራይብ ጎዳ akkasumas immoo VPN dhaan yoo isin danda'ame VPN dhaan ilaala akkasumas immoo warri join gochuu barbaadan akkuma kanaan dura isin jechaa ture join godha member ta'a tiafuuf ነው። እርቅ ማለት በአፋን ኦሮሞ ምን ይባላል? አራራ ይባላል። አራራ የቹን እርቅ ማለት ነው። እሺ መታረቅ ሲሆንስ? መታረቅ ሲሆን ደግሞ ምን ይባላል? አራረሙ ይባላል። አራረሙ እርቅ እንዲኖር አስታራቂ ያስፈልጋል አይደል? አስታራቂ ሽማግሌው ከነሞ ጃርሳ ወርባችሳ ሚትሬ ከናፉ አስታራቂ አፋን ኦሮሞን አማል ጀደም አራርሳ ጀደም አራርሳ ነማ ጀደሙን ቤክተኒ አራርሳ የሚባል ሰው አታውቁ? ስሙ ትርጓሜው ምን ማለት ነው? አስታራቂ ማለት ነው ማለት ነው። ግድ እንታረቅ ሲሆንስ? እንታረቅ አራረም ነው። አራረም ነው ይሆናል። እንታረቅ አራረሙ ማለት ነው። መታረቅ ማለት ባይዘወይ ይቅርታ ማድረግ ማለት ነው አይደል? ይቅርታ አራረሙ ጀቹን ኢፈማ ጎቹ ጀቹዳ ዋይ ኢፈማ ከናንዱራ ቪዲዮ ዋናን ወጀዴ ጅሩፊ ሪፒቲሽን አካይሲኒት ኢንታኔፍ ከዚህ በፊት ቪዲዮዎች አሉ። መጨረሻ ላይ አስቀምጥላችኋለሁ እነዚያን ቪዲዮዎች እዩዋቸው። ስለዚህ እንታረቅ ለማለት ስትፈልጉ አራረሙ ትላላችሁ። ሀ በአፋን ኦሮሞ ሁሌም ቢሆን ሀ ብለን ስናስቀድም ምን ማለታችን ነው? ለምሳሌ እንማር፣ እንጻፍ፣ እንስራ፣ እንብላ፣ እንጠጣ፣ እንደዚህ አይነት ነገሮችን ለማለት ስንፈልግ ሀ ብለን እንጀምራለን ማለት ነው። አፋን ኦሮሞ ዳን ታረቁ፣ ታረቁ አራረማ ይባላል። አራረማ ታረቁ ማለት ነው። እሺ እንታረቃለን ሲሆንስ? እንታረቃለን እስኪ ሰከንዶች ልስጣችሁ፣ 3 ሰከንድ። ኒ አራረምና ካላችሁ ትክክል ናችሁ። ኒ አራረምና ማለት እንታረቃለን ማለት ነው። እንታረቃለን። ከታረቃችሁ በኋላ ኤርጋ አራረምተኒ ቦዳ ማልጀቱ ታርቀናል ይባላል። ታርቀናል ማለት ደግሞ ምን ማለት ነው? አራረምኔራ ይባላል። አራረምኔራ ዮካን አራረምኔ ጅራ ማለት ምን ማለት ነው? ታርቀናል ማለት ነው። ግድ አንዳንድ ጊዜ ደግሞ ሰዎች ታረቁ ሲባሉ እምቢ ሲሉን የሮ ነሞኒ ኑዲደን ማልጀና ብትታረቁ ጥሩ ነው እንላቸዋለን። ብትታረቁ ጥሩ ነው፣ መታረቅ አሪፍ ነው እንላለን። አፋን ኦሮሞዳን ብትታረቁ ጥሩ ነው የምትለዋን ሴንቴንስ ሲተርጉሙልኝ ኦቶ አራረምተን ጋሪዳ፣ ኦሶ አራረምተን ዮካን ኦቶ አራረምተን ጋሪዳ ጀናን። መጣላት አይጠቅማችሁም፣ ወሎሉን ኢሲን ፈየዱ፣ አራረሙ ሲኒ ወያ ዮ አራረምተን ጋሪዳ ጀናን ጀቹ። አሁን ደግሞ አንድ ሰው ከወንድሙ ጋር ሲጣላና አስታራቂ ሲፈልግ ምን ሊል ይችላል? ከወንድሜ ጋር አስታርቀኝ ወይም ከወንድሜ ጋር አስታርቂኝ ሊላችሁ ይችላል። አስታርቀኝ ዮካን አስታርቂኝ ኢራን አስታርቀኝ ጀናን ዱበርቲዳንሞ አስታርቂኝ ጀና። ኦቦሌሳ ኮወጂን ወሊቲ ነአራርሲ ጀና። ኦቦሌሳ ኮወጂን ወሊቲ ነአራርሲ የቹን ከወንድሜ ጋራ አስታርቀኝ ወይም ከወንድሜ ጋራ አስታርቂኝ ማለት ይሆናል ማለት ነው። ኦቦሌሳ ኮወጂን ከወንድሜ ጋራ ማለት ነው። ወይም ከወንድሜ ጋር ወሊቲኑ አራርሲ። ወሊቲ አራርሱ ጀቹን ሁለት ነገሮችን ምን ማድረግ ነው? እርስ በርሳቸው ማስታረቅ ማለት ነው። አንዳንድ ጊዜ ለሐሳብም አንድ ጊዜ ማስታረቅ ይፈልጋል አይደለ? ተቃራኒ የሆነ ሐሳብ ወይም ደግሞ እርስ በርሱ ክላሽ የሚያደርግ ሐሳብ ሲያጋጥመን እነዚያን ሐሳቦች ማስታረቅ ያስፈልጋል። ወሊቲ አራርሱ ጀደማ። ከሷ ጋር አስታርቂን ሲሆንስ? ከሷ ጋር አስታርቂን ወይም ደግሞ ከሷ ጋር አስታርቀን። አስታርቂን አስታርቀን። እሼ ወጂን ወሊቲ ኑ አራርሲ። እሼ ወጂን ወሊቲ ኑ አራርሲ። ከሱ ጋራ ከሆነስ? ከሱ ጋራ ከሆነ ደግሞ እሼ በሚለው ቦታ ላይ ኢሳ የሚለውን መተካት ብቻ ነው ማለት ነው። አስታርቂን ወይም ከሱ ጋር አስታርቀን። እሼ ወጂን ወሊቲ ኑ አራርሲ ከሷ ጋር አስታርቀን ወይም ከሷ ጋር አስታርቂን ማለት ይሆናል ማለት ነው። ብዙ ሰዎችን የምንጠይቅ ከሆነ ደግሞ ነሞታ ባየ ካንጋፈን ዮታ የሙማል ጀና እሼ ወጂን ዮካንሞ ኢሳ ወጂን
kan jedhu akkuma jirutti ta'e nu araarsaa, nu araarsaa, nu araarsii, nu araarsaa ta'a jechuudha. Nu araarsaa ስንል namoota baay'eedhaan jechuudha. አስታርቁን ይሆናል ማለት ነው። አስታርቁን። አንዳንድ ጊዜ ታረቁ ሲባል ምን አይነት መልስ ይመጣል ከሰዎች? አልቶኮ ቶኮ አራራማ ጋፋ ጀኑን ነሞኒ ማልኑን ጀቹ ደንደው መቼ ተጣላን ሊሉን ይችላሉ። መቼ ተጣላን? ይችን ብቻ ተርጉሙልኝ። መቼ ተጣላን? ዮም ወሎሌ፣ መቼ ተጣላን ማለት ነው። ዮም ወሎሌ። አንዳንድ ጊዜ ደግሞ ሰዎችን ምን እንላቸዋለን? እርቅ ላይ ሰላም ማውረድ የሚባል ነገር አለ። በእርቅ ላይ አይደለ? ሰላም ማውረድ። ሰላም ማውረድ ምን ማለት ነው? ነጋቡሱ ጀደማ፣ ነጋቡሱ jechuun ሰላም ማውረድ ማለት ነው። በተመሳሳይ ሁኔታ ደግሞ እርቅ ማውረድ የሚባል ነገርም አለ። እርቅ ማውረድ ስንል ደግሞ ምን ይሆናል? አራራቡሱ ይሆናል። አራራቡሱ እርቅ ማውረድ ማለት ነው። ስለዚህ አሁን ሰዎችን እርቅ አውርዱ ለማለት ስንፈልግ ምን እንላቸዋለን ማለት ነው? እርቅ አውርዱ። አራራቡሳ፣ አራራቡሳ፣ ኢሳ አራራቡሳ ይባላል። እርቅ አውርድ ሲሆንስ? እርቅ አውርድ ወይም ደግሞ እርቅ አውርጂ፣ አራራቡሲ ጀነ፣ አራራቡሲ እርቅ አውርጂ ማለት ነው። ወይም ደግሞ እርቅ አውርድ ማለት ነው። እርቅ አውርድ፣ እርቅ አውርጂ ይሆናል። እዚህ ጋር እንደዚህ ለማለት ስንፈልግ ተው እርቅ አውርድ፣ ተው እርቅ አውርዱ እንላለን። እዚህ ጋር ለምሳሌ ተው ኢሲ፣ ተው ኢሳ እንደዚህ ነው የምናነበው። እስኪ እነዚህን ነገሮች እንዴት ነው የምታነቧቸው? እነዚህን ነገሮች እንዴት እንደምታነቧቸው ስሜ አካሚት ዱቢሱ ከና ሜ ስሪት ነደገፈዳ ሲረት አሁን ተው ኢሲ፣ ኢሳ እንዲሆን ግን ተው፣ ተው ኢሳ ከናፉ ው ካንጀቱ ኩኒ እንጀባቲ jechuudha. ተው፣ 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 ተው እንጀባatti. Kanaafuu taa'u dhiisii iraaf jechuudha. Taa'u iraaf. Dubartiif yookaan immoo dubartiidhaan immoo maal jennaan? Ta'i jennaa jechuudha. Ta'i dhiisii. Taa'u dhiisii. Namoota baay'eef garuu ta'uu jenna. Ta'u isa akkasidha jechuudha. ለምሳሌ fakkeenyaaf dhiisii araaraa buusi. Dhiisii araaraa buusi yoo jenne maal? Taa'u እርቅ አውርድ። ተይ እርቅ አውርጂ ማለት ይሆናል። እርቅ አውርጂ ዱበርቲidhaaf jechuudha. እርቅ አውርጂ፣ ተው እርቅ አውርድ፣ ይራፍ በሬዳዳ። አንዳንድ ጊዜ ደግሞ ምን እንላለን? አልቶኮ ቶኮ ማልጀና የፈሰሰ ውሃ አይታፈስም። ይሄ ብዙ ጊዜ እርቅ ላይ የምንጠቀመው ተረትና ምሳሌ ነው። መማክሳ የሮ ነሞታ ወልቲ አራርሱፍ ጀኑ ካን ፈየደምኑዳ የፈሰሰ ውሃ አይታፈስም። ቢሻን ደርቤ ይወራበን፣ ቢሻን ደርቤ ይወራበን ጀደማ። የፈሰሰ ውሃ አይታፈስም። እንደዚሁም ከዚህ ጋር ተያይዞ ለምሳሌ ያለፈው አልፏል፣ ያለፈው አልፏል ለማለት ስንፈልግስ ካንደርቤ ደርቤራ፣ ካንደርቤ ደርቤራ በቃ ዲሳ ካንደርቤ ደርቤራ ተው በቃ ያለፈው አልፏል። አንዳንድ ጊዜ ደግሞ ሰዎችን ስናስታርቅ ስልችት ሲለን ባካቸው አታመላልሱን ታረቁ ይባላል አይደል? አታመላልሱን ታረቁ። ኑ እንዴት ዴቢሲና አራራማ፣ ኑ እንዴት ዴቢሲና። ዴቢሱ ማለት ምን ማለት ነው? ማመላለስ ማለት ነው። ኑ እንዴት ዴቢሲና ስንል ደግሞ ምን ይሆናል? አታመላልሱን ይሆናል ማለት ነው። ስለዚህ ኑ እንዴት ዴቢሲና ማሎ አራራማ፣ ባካቸው አታመላልሱን ታረቁ ማለት ይሆናል ማለት ነው። አንዳንድ ጊዜ ሁለት ሰዎችን ስናስታርቅ ወይም ለማስታረቅ ስንፈልግ አንዱ መታረቅ ይፈልጋል፣ ሌላው ደግሞ መታረቅ አይፈልግም። የሮነ ሞታ ለማ ሁለት አራርሱፍ ጀኑ እኒ ቶኮ አራረሙ በርባዳ እኒ ካነሞ አራረሙን በርባዱ ማል ጀና። ለምሳሌ እሷ መታረቅ ትፈልጋለች፣ ባልና ሚስት ከሆኑ ወይም ወንድና ሴት ከሆኑ እሷ መታረቅ ትፈልጋለች። አፋን ኦሮሞ ማል ጀደም እሺን አራረሙ በርባዲ ጀን፣ እሺን አራረሙ በርባዲ ጀን። ገሩ እሱ እርቅ የሚፈልግ አይመስለኝም በሉ ደግሞ እስኪ። እሱ እርቅ የሚፈልግ አይመስለኝም። እኒ አራራ ዋን በርባዱ ነቲን ፈካቱ። እሱ እኒ ብለን እንጠቀማለን። ዋን በርባዱ የሚፈልግ፣ ዋን በርባዱ የሚፈልግ፣ ዋንዴሙ የሚሄድ፣ ዋኛቱ የሚበላ እንደዚህ ብለን ለመጠቀም ስንፈልግ ዋን ብለን እንጠቀማለን ማለት። ስለዚህ ዋን በርባዱ የሚፈልግ ነቲን ፈካቱ
አይመስለኝም። ነቲን ፈካቱ አይመስለኝም። ስለዚህ እሱ እርቅ የሚፈልግ አይመስለኝም። እኒ አራራ ዋን በርባዱ ነቲን ፈካቱ እንላለን ማለት ነው። አልገባችሁም? isinin gallee taanaan koomenti sekshinii irratti na barreessaa. Iddoo kanaatti naaf hin gallee jedhaatii na barreessaa. እሺ አይልም ለማለት ስንፈልግስ እሺ አይልም፣ እሺ አትልም፣ እሺ አይሉም፣ አንተ እኮ እሺ አትልም ለማለት ስንፈልግ ቶሌን ጀዱ ጀናን። እሺ አይልም ለማለት ቶሌን ጀዱ እሺ አይልም ማለት ይሆናል። እሺ አልልም ማለትም ይሆናል። ለራሳችንም ቶሌን ጀዱ ነው የምንለው። ለሌላ ሰው ለወንድ ስንጠቀምም ቶሌን ጀዱ ነው የምንለው። እሺ አይልም ማለት ነው። ለሴት ከሆነ ግን ምንድነው የምንለው? እሺ አትልም ለማለት ቶሌን ጀቱ ይሆናል። ይሄም ደግሞ እንደገና ቶሌን ጀቱ የሚለው እሺ አትልም ማ እሷ፣ ቶሌን ጀቱ ማ አንተ ማለትም ይሆናል። አንተ፣ አንቺ፣ እሷ ቶሌን ጀቱ ብለን እንጠቀማለን ማለት ነው። ምክንያቱም ለምሳሌ አንተ እሺ አትልም ለማለት ብንፈልግ እንዴት ነው የምንለው? አንተ እሺ አትልም፣ አቲ ቶሌን ጀቱ፣ አንቺ እሺ አትይም፣ አቲ ቶሌን ጀቱ፣ እሷ እሺ አትልም፣ isheen toleen jettu. አገርተኒ ምን ደርቤ ማልጀና አልቶኮቶኮ እሱ ደግሞ ምን ሆነ እንላለን። እሱ ደግሞ ምን ሆነ? እኒሞ ማልተኤ እንላለን። እሱ ደግሞ ምን ሆነ? እሷ ደግሞ ምን ሆነች? isheen ማልታቴ እሷ ደግሞ ምን ሆነች? እነሱ ደግሞ ምን ሆኑ? ኢሳንሙ ማልተአን እነሱ ደግሞ ምን ሆኑ እንላለን ማለት ነው። ግን ሌላ አሁን ትንሽ ጠበቅ እናድርገው ወይም ደግሞ ረዘም እናድርገው። ይታረቃሉ ግን ትንሽ ቆይተው ይጣላሉ። እስኪ እቺን 3 ሰከንድ ሰጣችኋለሁ ወይም ደግሞ ፖዝ አድርጉትና ጻፉ። ፖዝ ጎዳቲና በሬሳ አፋን ኦሮሞን ኒ አራረሙ ገሩ ተካቱረኒ ወሎሉ ይታረቃሉ ግን ትንሽ ቆይተው ይጣላሉ ማለት ነው። ተካቱረኒ ወሎሉ ማለት ትንሽ ቆይተው ይጣላሉ ማለት ይሆናል። ሌላ ሁሌ ይታረቃሉ ግን እነሱ ያው ናቸው ይባላል። አንዳንዴ ይጣላሉ፣ ምን ይላሉ፣ ይደባደባሉ፣ ተመልሰው እንደገና ይታረቃሉ። አሁንም ደግሞ እንደገና ሌላ ጊዜ ሌላ ጸብ ይፈጠራል። እንደዚህ አይነት ሰዎችን ማልጀናን ሁሌ ይታረቃሉ ግን እነሱ ያው ናቸው። በአፋን ኦሮሞ ምን ይባላል? የሮ ሁንዳኒ አራረሙ ገሩ ኢሳን ሰኑማ። የሮ ሁንዳኒ አራረሙ ገሩ ኢሳን ሰኑማ ማለት ነው። ያው ማለት ነው። ያው ነው በቃ እነሱ ያው ናቸው። ሰኑማዳ ዮካንሞ ሰኑማ ስንል ያው ኢሳን ሰኑማ እነሱ ያው ናቸው። እስከዚህ ደቂቃ ድረስ እየተከታተላችሁኝ የቆያችሁ ሰዎች በእርግጠኝነት ላይክ ታደርጋላችሁ። አማ ደቂቃ ከናቲን ሆርዶፋ ቱርተኒ ላይክ ኦቶን ጎዲን አካይም ባኒ አብዲን ቀባ ሰብስክራይብ ጎኒ ታናነሞ ሰብስክራይብ ጎዳ ኢሪዮታ ኬሰኔፍ ሼር ጎዳ። አንድ ነገር ልንገራችሁ፣ ቋንቋ እንደሌላ እንደ ቢዝነስ አይዲያ ለራሳችሁ ይዛችሁት የምትቀመጡት ነገር አይደለም። በጣም ብዙ ሰው መማር ሲችል ነው። እናንተም ብዙ ሰው በዙሪያችሁ መናገር የሚችል ሰው፣ ብዙ የሚማር ሰው ሲኖር ነው እናንተም ቋንቋችሁ እየዳበረ የሚሄደውና የምትጠቀሙበት። ቋንቋ የግል አይደለም፣ ቋንቋ የጋራ ነው። ቢዝነስ አይዲያ አይደለም ብያችኋለሁ። ገባችሁ አይደል? አፋን ሜሻል ዋን ኦፍ ኬሰኒፍ ቆፋ ትፈየደምተሚቲ ነማዎችን ካንቲ ወሊገልተን ይላል። ከሰው ጋር የምትግባቡበት ነገር ነው። ስለዚህ ሰው እየበዛ ሲሄድ ደግሞ በውስጥ በቴሌግራም በክፍያ ምናምን እንማራለን። እባክህ በቲክቶክም በውስጥ የሚጠይቁ ሰዎች በጣም ብዙ ናቸው። ሰብስክራይበራችን በጣም በርከት ይበልና እንደዚሁም ደግሞ ቲክቶክ ላይ በጣም ብዙ ሰው የሚኖረን ከሆነ ከዚያ ላይ ፍላጎት ያላቸው መረጥ አድርገን ወደፊት በቴሌግራም በውስጥ እንደዚሁም በኦንላይን ትምህርቶችን እንጀምራለን። ወሬ አማሪፋ በረች ወርባደን ለኩፍሲ ኬሰን ሄዱዳ ከናፉ ገረፉ ዱራቲ አማሪፋ ሲንበርሲሳ ገለቶማ